እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ ማንን ለማስደሰት ነው ወደማትፈልጊው ህይወት እየሄድሽ ያለሽው? በእናትሽ ቤተሰቦችሽ ለማስደሰት፣ ጓደኞችሽ፣ የሰፈርሽ ልጆች ተናግራ አታውቅም፣ ክፉን ብላ አታውቅም፣ ምንም ብላ አታውቅም። ስለዚህ እቺ ልጅ አሁን አንድ ነገር ብትሆን በአንተ ነው። ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እንግዲህ የእህታችን የባምቢ ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። እሸቱ ይቅርታ ይጠይቃል ተብሎ ሲጠበቅ ብዙ ሰዎች ያልጠበቁትን ሀሳብ ሰጥቷል። ምን አለ? እሷም የመጨረሻዬ ነው ብላ በለቀቀችው ቪዲዮ ላይ እኔም መኖር በቅቶኛል ብላ መናገሯን ተከትሎ ብዙ ሰዎች በህይወት ሳናጣት ቶሎ እንድረስላት እያሉ ይገኛሉ። በዚህ ዙሪያ ብትሰሙት መልካም ናቸው ያልኳቸውን መረጃዎች ይዤ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እንግዲህ ይህን ንግግር ካደረገች በኋላ ብዙ ሰዎች በመደናገጥ ፍቅራቸውን እየገለጹላት ይገኛሉ። ሐና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ። እንዴ ነገሮች ጥንቃቄ ከምንም በፊት መኖር ይቀድማል እናቴ። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው።
ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ የሚፈጥሩት የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለም። ማንን ለማስደሰት ነው ወደማትፈልጊው ህይወት እየሄድሻለሽ? በእናትሽ ቤተሰቦችሽ ለማስደሰት፣ ጓደኞችሽ፣ የሰፈርሽ ልጆች። ስሚ፣ በፍቅር እየተያዝሽ ነው ያለሽው። የማይጠቅምሽ ፍቅር ምን ያደርግልሻል? ከዓላማሽ የሚጎትትሽ ፍቅር ምን ያደርግልሻል? ምን ያደርግልሻል? ከምትፈልጊው ህይወት ወደ ኋላ የሚስብሽ ምክር በራስሽ ውሳኔ ሳትሄጂ በሰው ውሳኔ የምትመሪ ከሆነ መጨረሻሽ የነሱ እምነት ይሆናል፣ የነሱ አስተሳሰብ ይሆናል፣ የነሱ ፍርሃት ያንቺ እውነታ ይሆናል። ልንገርሽ፣ መካሪ ብዙ ነው፣ እኔ ነኝ ትክክል የሚል ብዙ ነው። ሁሌም ትክክለኛው አንቺ ነሽ። እውን ስላላረግሽው ዓላማሽ ወደዚህ ዓለም ስላልመጣ ትክክል እንዳልሆንሽ ይሰማሻል። ለዛም ነው ብዙ ሰዎች እየሰማሽ የነበርሽው እስካሁን። አቅም አላቸው አንቺን ለመምከር፣ እኔ ነኝ ትክክል ለማለት አቅም አላቸው። አሁን እነሱ አይደሉም ትክክል። አንቺ አሁን ውሸታም ልትመስይ ትችያለሽ። አንዴ ደግሞ እቺ ዓላማሽ እውን ትሁንልሽ ብቻ። ማን ውሸታም ማን እውነተኛ እንደነበር ይታያል የዛኔ። ስለዚህ ሰው አስደሳች አትሁኚ። ውጪ በጥሰሽ ዓላማሽ አሳኪ። እየደረስንበት ያለው ደረጃ እያየሽ ነው። እየተቀየረች ነው ህይወት፣ እየተቀየረች ነው። ወደ ኋላ የሚጎትትሽ አንቺው ራስሽ ነሽ። አንቺው ራስሽ ፍቅር ፈላጊ ከሆንሽ፣ ተቀባይነት ፈላጊ ከሆንሽ፣ የሰው ደስታ ብቻ የምትፈልጊ ከሆንሽ በምንም ተአምር ስኬታማ መሆናችሁም። አንዳንድ ሰዎች መቀየም አለባቸው፣ አንዳንድ ሰዎች ማዘን አለባቸው። እኛ ከቤተሰብ ከምናም ከማህበረሰብ አልፈን ማለት ነው ልንገራችሁ፣ ቲክቶክ ሙሉ እያስቀየምን እንገኛለን። በስኬታችን ወሬ እድሜ ልካቸው አያበቁ አይሰለቻቸው። እኛ ደግሞ መሳካቱ አይሰለቸን፣ ከፍ ማለቱ አይሰለቸን። ትናንትና ጋስት ሞል ሄጄ ነበር። ሙሉ ቤተሰቤ ይዤ ፊልም አሳየኋቸው። ቡክ ሙሉ ሲኒማው ግድንግድ ሲኒማ። ቤተሰቦች እህቶቼ ብቻ የፈለጉት ወንበር ላይ ሄደው መቀመጥ ይችላሉ። የፈለጉት do you think I care ቁጭ ብሎ ለተረበ ሰው እኔ ቤተሰቦቼ ማዝናናት ላይ ነኝ እየሰራው ወንድ እየሆንኩ ነው። ከገባችሁ ማለት ነው ልንገራችሁ። ስለዚህ ቀናበይ ሰው አስደሳች አትሁኚ። ገደል ይግቡ ከፈለጉ። በፍቅር ስም መርዝ የሚያጎርዝሽ ሰው ማየት ጀምሪ፣ ማስተዋል ጀምሪ። ራስሽ እንዳትሰሚ የሚፈልግ ሰው ካጠገብሽ ካለ ማስተዋል ጀምሪ። እነሱ ሰዎች ደስታቸውና ኩራታቸው የሚያገኙት በእነሱ መንገድ እንድትከተይ ማድረጋቸው ነው። ደግሞ እኮ ይታያቸዋል፣ ያንቺ ኃይል፣ ያንቺ ብርሃን ይታያቸዋል እኮ። stop, resist and be successful. you deserve it baby። በእሸቱ በኩል ምንም እንኳን ስም ጠርቶ ልጅቷን ያልተናገራት ቢሆንም ሰርቶት የነበረው ቪዲዮ ለሷ ነው የሚል ድምዳሜን ማግኘቱና ልጅቷን በእጅጉ የተጎዳችበት መሆኑን ተከትሎ ምን አለ ይቅርታ ጠይቆ ነፍሷን መታደግ ቢቻል እያሉ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። ትላንትና የሆነች እህትን አጠናታል። ትላንት እኔ በዚህ በዝባዝንኬ ጉዳይ ባምቢን ማጣት አንፈልግም። ከነ ምናምኗ ትቀመጥ። ባምቢ እንደፈለገች ሆና ትኑር። እግዚአብሔር ቀኔ ነው ባለ ጊዜ ባምቢን ውሰድ እንጂ በእኔ ምክንያት እሷ ህይወት እንድታጠፋ አልፈልግም። ያውም ሰድባኝ ማታቅ፣ ተናግራኝ ማታቅ። አሁን እሸቱን ተናግራ አታቅም፣ ክፉን ብላ አታቅም፣ ምንም ብላ አታቅም። ተግባባን። ስለዚህ እቺ ልጅ አሁን አንድ ነገር ብትሆን በአንተ ነው። ትኖረዋለህ ወይ? ህይወቱንስ አትኖረውም። ገባ? አንተ መሸነፍ እንዳይመስል ይቅርታ መጠየቅ። እኔ አሁን የሆነ ሰው በእኔ እንደዛ ቢል መድኃኔዓለም ምስክሬ ነው፣ እኔ ይቅርታ ጠይቃለሁ። ባልሳሳት ልክ በሆነ ራሱ እግዚአብሔር ምስክሬ። እኔ አንድ ሰው በዮኒ ምክንያት ልሞት ነው አይደለም እንዲህ ልሆን ነው ቢል አቆማል። በቃ እዛ ደረጃ መድረስ አልፈልግም። ሶሻል ሚዲያ ነው፣ እኔ እንደ ድምቀት ነው የማየው። ስንላላስ ዊግድ የሆነም ሰው ተናዶ ይልሰኛል፣ እኔ እልሳለሁ። ከዛ ውጪ በጣም እንትን ማለቱን አልፈልገውም፣ ምክንያቱም ፍላጎቴም አይደለም። ስለዚህ አሁን እቺ ለሴ አንድ ነገር ሆነች፣ ምን አይነት ስሜት ነው የሚሰማ ነው አደይ እንደደዳይ
ከዛም እሸቱ ለይቅርታ ጠብቁኝ የሚል ማስታወቂያ ሰርቶ ቻናሉ ላይ ለቀቀ። እንዳይደብራችሁ እሸቱ ይቅርታ ጠይቃለሁ ሲል በፌስቡክ ፔጁ ላይ መልእክትን አስቀምጧል። እንግዲህ በባምቢ ጉዳይ ነው ሊሆን የሚችለው። ከምሽቱ 3 ሰዓት ጀምሮ በዶንኪ ቲዩብ ላይ እንገናኝ ሲልም በፌስቡክ ፔጁ ላይ መልእክት አስቀምጧል። እሸቱ በራሱ ዶንኪ ቲዩብ በኩል ተከታዩን መልስ ሰጠ። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር እንዳያችሁት ይቅርታ ያለው ባምቢን አይደለም። ይልቁንም እንደዚህ አይነት ነገር መስራት የነበረብኝ ድሮ ነበር። እስካሁን በመቆየቴ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደዚህ አይነት ነውረኛ ተግባራትንም ማጋለጤን እቀጥላለሁ በማለት ያልተጠበቀ መልስ ሰጥቷል። እህታችን ባምቢ ግን ምንም ማንም የመሰለውን ነገር ያውራ፣ ትክክል የመሰለሽን ሀሳብ ብቻ ወስደሽ ለቤተሰቦችሽ ለወዳጆችሽ ብትኖሪ ነው ታላቅነትሽን ማየት የምንችለው። ከሞት ምንም አይገኝም የሚል መልእክት አለኝ። ይህንን ይመስላል የዛሬው ቪዲዮ። እናንተም ሀሳባችሁን ስጡበት። ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣይ ነው። በሌላ መረጃ እስክንገናኝ መልካም ጊዜ። ቻው ቻው።